ይህንን የመሰለ ፍታይር አሰራር በቪዲዮ አሳያችኋለሁ። ውድና የተከበራችሁ ቤተሰቦቼ እንግዲህ እንደምታዩት በጣም ነው የሚጣፍጠው ማለት ነው። አሰራሩን ቪዲዮ ላይ አሳያችኋለሁ። ውድና የተከበራችሁ ቤተሰቦቼ እንግዲህ ቆስጣውን ካጠብኩኝ በኋላ በዚህ መልኩ እየከተፍኩት ነው ማለት ነው። ውድና የተከበራችሁ ቤተሰቦቼ እንግዲህ ይሄንን ደግሞ እንደምታዩት ይሄንን ጨርሻለሁ ከትፌ። ከሱ ጋር የሚሄዱ ግብአቶች ደግሞ እዚህ ጋር እየተሽከረከረ ነው። እንትን አለ የሽንኩርት የቀይ ሽንኩርት ቅጠል አለ፣ ቲማቲም አለ፣ እንዲሁም ሽንኩርት አለ ማለት ነው። እነዚህን ከትፌ ጨምራለሁ። አብራችን ቆዩ። ውድና የተከበራችሁ ቤተሰቦቼ እንግዲህ ቅድም ያሳየኋችሁ ከትፌ ጨርሻለሁ። ቀይ ሽንኩርት ያዘል፣ ቲማቲም እዚህ አለ፣ ከውስጥ ደግሞ እንትኑ ቅጠሉ ከትፌዋለሁ ማለት ነው። እንግዲህ አሁን ምን እንደምንቀምም አሳያችኋለሁ። አብራችን ቆዩ። አሁን እዚህ ጋር ምን እንዳለ ተመልከቱ ማለት ነው። እዚህ ጋር የሮማን ፍሬ ታውቃላችሁ? የሮማን ፍሬ ጭማቂ ነው ይሄ ማለት ነው። በጣም ነው የሚያጣፍጠው። ከዚህ ጨምርበታለሁ። እንትን አለ እዚህ ላይ በፎቶ አሳያችኋለሁ። ይሄ ምን እንደሆነ ማለት ነው። ምንድን ነው የሚባለው? ስሜት ነው የሚባለው። ከነዛፉ እንዴት እንደሆነ የሚያፈራው አሳያችኋለሁ። እዚህ ጋር አስቀምጥላችኋለሁ ማለት ነው። ከዚህ ጋር ደግሞ ይሄ ትንሽ የሎሚ ጣዕም ይሰጣል። ከዛዕታር ጋርም ተቀላቅሎ ዛዕታር የሚያደርገው ስምስሙና ወይም ደግሞ ሰሊጥና ይህንን ተቀላቅሎ ሶስቱ ዛዕታርም ተጨምሮ ሲቀላቀል ነው መንኡሽ የሚሰራበት ማለት ነው። እና ይሄንን ከነሱ ግብአቶች አንድ ነው ማለት ነው። እና ይሄንን ከጨመርኩኝ በኋላ እንግዲህ በጣም ሞልቶብኛል። ትንሽ ደግሞ ሐሞት ጨምርበታለሁ። ዘይት ደግሞ ጨምርበታለሁ። ዘይቱን እናንተ ዘይት የሚጠበስበት ዘይት መጨመር ትችላላችሁ። ይሄ ግን የበለጠ ስለሚያጣፍጥ ጨመርኩበት። እንግዲህ በዚህ መልኩ ቀስ አድርጌ ቀላቅለዋለሁ። ትንሽ ልቀላቅለውና ሌላ እቃ ላይ ቀንሼ በደንብ ቃና ጨምርበታለሁ። ለየት ያለ ቃና ስለሚሰጠው አሁን እንግዲህ ከትፋለሁ። እንደ ሽንኩርትና ቲማቲሙ አድርጌ ጨምርበታለሁ። ደግሞ ያቦካሁት ሊጥ አለ ለፍታይር የሚሆን ሳር ያቦካሁት ትንሽ አረፍ እስኪል እጠብቃለሁ። አሁን ይሄንን ትንሽ ላቆየውና ሙቀታማ ባለበት ቦታ አስቀምጠዋለሁ ማለት ነው። በደንብ መንፋት አለበት። እንግዲህ ዱቄቱ ያቦካሁት ምን ጨምሬ መሰላችሁ? እርሾ አለው፣ ትንሽ ስኳር፣ ከዛ ትንሽ ጨው አለው።
ከዛ ዘይት አለው። በቃ እንደዛ አድርጌ ነው ያቦካሁት። በጣም ቀላል ነው። ከቻላችሁ እርሾ ለብቻ አድርጉት። ለብቻ ታደርጉና በሆነ እንትን ምንድን ነው የሚባለው በሆነ ቦል ታደርጉና ስኳር ትንሽ አድርጋችሁ ኩፊ እስኪል ድረስ ማለት ነው። ለምን አንዳንዴ የነፈሰ እርሾ ስላለ የነፈሰ እንዳይሆንባችሁ ሊጣችሁ እንዳይበላሽ ከፈለጋችሁ ለብቻውን እዩትና ከዛ ኩፍ ካለ ያው ጤነኛ ነው ማለት ነው። ከዛ በኋላ ከዱቄት ጋር ቀላቅላችሁ ማብኳት ትችላላችሁ ማለት ነው። ይሄ ሙቀታማ ቦታ ላይ ላስቀምጠውና ከዛ ከነፋ በኋላ አብረን እየዳመጥን ታይራችን እንጋግራለን ማለት ነው። አብራችሁ ቆዩ። ውድና የተከበራችሁ ቤተሰቦቼ እንግዲህ አሁን ደግሞ ሊጣችን እንዳምጣለን። ያቦካሁትን እንዳምጣለው። ከዛ ፍታይር መስራት ነው። ከዚህ በኋላ ያለውን ደግሞ አብረን እናያለን ማለት ነው። አሁን ከዛ ቀንሼ ያመጣሁት ይሄ ነው ማለት ነው። አሁን እዚህ ላይ ትንሽ ትንሽ አደርጋለሁ። ያው እናንተ እንደምትሰብሩት ለማሳወቅ ነው እናደርጋለን እምላችሁ ማለት ነው። አሁን ይሄንን ኦቨን ውስጥ ከተዋለሁ። ይህ ሁሉንም እንደዚህ አድርጌ እጨርሰዋለሁ። እንደምታዩት በጣም ብዙ ነው ያለው። ሁሉንም ከጨረስኩኝ በኋላ ከበሰለ በኋላ ደግሞ እንገናኛለን። ለመብላት ነው እንገናኛለን ማለት ነው። ሰላም ቆዩልኝ። ላይክ ሰብስክራይብ እያደረጋችሁ እንደምታበረታቱኝ ተስፋ አለኝ። አመሰግናለሁ።